የአሜሪካ መኮንኖችና ወታደሮች የሬሳ ሳጥኖች በመርከብ ተጭነው ወደ ሀገራቸው እስኪመለሱ ድረስ ውጊያው አይቆምም። አሜሪካውያን ወደ ቀጠናው ተንሳፈው ሊገቡ ይችላሉ፣ ነገር ግን ሰምጠው ወደ ባህሩ ግርጌ መውረዳቸው አይቀሬ ነው የሚሉ ሁለት ጥብቅ ማስጠንቀቂያዎች የኢራን ከፍተኛ የጦር መሪዎች ለዋሽንግተን የላኩት የመጨረሻ ማስጠንቀቂያ ሆኖ ተወስዷል። ዛሬ መካከለኛው ምስራቅ በታሪኩ አይቶት በማያውቅ እጅግ አስከፊ የጦርነት ምዕራፍ ላይ ይገኛል። በአንድ በኩል አሜሪካ ከሁለቱ ግዙፍ የጦር አውሮፕላን ተሸካሚ መርከቦቿ በተጨማሪ ሌላ ሶስተኛ የጦር መርከብ ወደ አካባቢው ማሰማራቷ ተሰምቷል። በሌላ በኩል ደግሞ ኢራን ትሩ ፕሮሚስ 4 በተሰኘው ኦፕሬሽኗ አዲስ ትውልድ ሚሳኤሎችን በመጠቀም 28ኛው ዙር ጥቃት በእስራኤልና በዮርዳኖስ ላይ እያዘነበች ስለመሆኗ መረጃዎች ወጥቷል። ታዲያ እኛም በዛሬው የልዩ ጥንቅር ዝግጅታችን ዓለምን እያስገረመ ያለውን የአሜሪካና የኢራንን ጦርነት አሁናዊ መረጃዎች በጥልቀት የምንመረምር ይሆናል። በዛሬው ቆይታችን አሜሪካ በሶስት ግንባር የዘረጋችው የባህር ላይ ከበባ ስልታዊ ግቡ ምንድነው ስንል እንጠይቃለን። ኢራን የጥቃት መነሻ በሚል አዲስ ዶክትሪኗ የጎረቤት ሀገራትን ዲፕሎማሲ እንዴት እየፈተነችው እንደሆነም ሌላኛው የምናነሳው ጥያቄ ነው። የአሜሪካውያን ሬሳ ሳጥኖች ይሞላሉ የሚለው የቴህራን ዛቻም ወደ አጠቃላይ ቀጠናዊ እልቂት እያመራን ነው እንዴ የሚሉ ጉዳዮችን አንስተን በዝርዝር እንወያያለን። አብራችሁን በመቆየት እንድትከታተሉን ደግሞ በክብር እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼርና ሰብስክራይብ እንድታደርጉ ከወዲሁ እየጋበዝኩኝ ሀሳብ አስተያየቶቻችሁንም ኮሜንት መስጫው ላይ አስቀምጡልን። አሁን ከተከታዩዋ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። በድጋሚ አብራችሁን ቆዩ። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ከፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100% ሲከፍሉ 30% በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ፣ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ ቸርችል ጎዳና፣ ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትሳፕ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ። የመካከለኛው ምስራቅ የጦር ግንባር እጅግ ወደ ተወሳሰበ ምዕራፍ ተሸጋግሯል። የአሜሪካ የባህር ኃይል ክምችት በጨመረ ማግስት የኢራን እስላማዊ አብዮታዊ ዘብ ወይም IRGC ኦፕሬሽን ትሩ ፕሮሚስ 4 በተሰኘው መጠነ ሰፊ የሚሳኤል ጥቃት 28ኛ ዙር አጸፋውን መጀመሩ በይፋ አውጇል። በቴህራን የመንግስት ቴሌቪዥን የተላለፈው ይኸው መግለጫ እንደሚያመላክተው ታዲያ የአብዮታዊ ዘቡ አዳዲስ ትውልድ ባሊስቲክ ሚሳኤሎችን በመጠቀም በእስራኤል ዋና ዋና ከተሞችና በዮርዳኖስ በሚገኝ የአሜሪካ የጦር ሰፈር ላይ ከፍተኛ ጥቃት መሰንዘሩ ያሳያል። ይህ እርምጃ ቀደም ሲሉ ከነበሩት ጥቃቶች በተለየ መልኩ የግጭቱን መልክዓ ምድራዊ ስፋት ወደ ጎረቤት ሀገራት የአየር ክልል ያሸጋገረ እንዲሁም የቀጠናውን ስጋት ወደ አዲስ ምዕራፍ ያሻገረ ሆኗል። የዚህ ጥቃት ዋነኛ ስትራቴጂካዊ ግብ ደግሞ የኢራንን የረዥም ርቀት የማጥቃት ብቃት ማሳየት ሲሆን በአካባቢው ያሉ የአሜሪካ አጋሮች ደግሞ ስጋትና ጫና እንዲያድርባቸው ለማድረግ ያለመ ነው። በቴልአቪቭና በቢርሼባ ላይ የተሰነዘሩት እነዚህ ጥቃቶች የእስራኤልን የአየር መከላከያ ስርዓት ለመፈተን የታለሙ ናቸው። እጅግ አሳሳቢው ነጥብ ግን በዮርዳኖስ የሚገኘውን የአልአዝራቅ የአየር ጦር ሰፈር ኢላማ መደረጉ ነው። ይህ የሚያሳየው ኢራን ከእስራኤል ባለፈም ለአሜሪካ ጦር ድጋፍ የሚሰጡ ወይም የአየር ክልላቸውን ለጠላት ክፍት የሚያደርጉ ሀገራት ሁሉ የጥቃት ሰለባ እንዲሆኑ የሚያዘውን አደገኛ ዶክትሪኗ አሁንም በተግባር እንደቀጠለችበት የሚያሳዩ ናቸው። ኢራን በዚህ ጥቃት የተጠቀመችባቸው አዲስ ትውልድ ሚሳኤሎች በጦርነቱ ሂደት የሚፈጥሩት ተጽዕኖ ይኖራል። በተለይ ዮርዳኖስን ኢላማ ማድረጓ በክልሉ ዲፕሎማሲ ላይ የሚኖረው አንድምታም በቀላሉ የሚታይ አይደለም። አዲስ ትውልድ የተባሉት እነዚህ ሚሳኤሎች የተሻለ የመምታት ትክክለኛነት ወይም ፕሪሲዥን እንዲሁም የአየር መከላከያዎችን የማለፍ አቅምና ብቃት ያላቸው ናቸው ተብሎ ይታመናል። ኢራን እነዚህ መሳሪያዎች መጠቀሟ ደግሞ የአሜሪካና የእስራኤል የቴክኖሎጂ የበላይነትን ለመገዳደር ያላትን ቁርጠኝነት የሚያሳይ ይሆናል። የዮርዳኖስን የአየር ጦር ሰፈር ኢላማ ማድረጓ ለቀጠናው ሀገራት ግልጽ መልእክት የስላከችበት ማስጠንቀቂያ ነው። ይህም ማንኛውም ሀገር ከአሜሪካ
ከአሜሪካ ጋር ወታደራዊ ትብብር ካደረገም የኢራን ሚሳኤሎች ቀጥተኛ ኢላማ እንደሚሆን የሚያረጋግጥ ነው። ይህ እርምጃ ዮርዳኖስንና ሌሎች የባህረ ሰላጤው ሀገራትን እጅግ አስቸጋሪ በሆነ ዲፕሎማሲያዊና ወታደራዊ አጣብቂኝ ውስጥ የሚጥል ነው። የግጭቱ መስመርም ከኢራን እስራኤል ቀጥተኛ ፍልሚያ ባለፈም ወደ ሰፊ ቀጠናዊ ጦርነት እንዲገፋ ያደርጋል። ከዚህ ባሻገር ዋሽንግተን ዩኤስኤስ ጆርጅ ኤች ደብሊው ቡሽ የተሰኘውን ግዙፍ የጦር መርከቧን ወደ ምስራቅ ሜዲትራኒያን ባህር እንደምትልክ በይፋ ማረጋገጧን ተከትሎ በአሁኑ ሰዓት በአካባቢው የሚገኙ የአሜሪካ አይሮፕላን ተሸካሚ መርከቦች ቁጥር ወደ 3 ከፍ ብሏል። ይህ ታሪክ የማይረሳው ግዙፍ የኃይል ክምችት ታዲያ አሜሪካ ለኢራን የሰጠችው የመጨረሻ ማስጠንቀቂያ ተደርጎ ተወስዷል። ፕሬዚደንት ትራምፕ በኩዌት ለተገደሉት 6 ወታደሮች ክብር በሰጡበት ወቅት ዋሽንግተን ከቴህራን ጋር ምንም አይነት ድርድር እንደማትፈልግና ጦርነቱ እስከ መጨረሻው እንደሚቀጥል በግልጽ ተናግሯል። ከዚህ ባሻገር ፕሬዚዳንቱ ሌላ በጣም አስገራሚ ሐሳብም ሰጥቷል። ከጦርነቱ በኋላ የኢራን ግዛታዊ ይዞታ ወይም ካርታ ምናልባት እንደ ቀድሞው ላይሆን ይችላል ሲሉ ነው የተናገሩት። የአሜሪካው ፕሬዚዳንት ከኢራን ጋር እየተካሄደ ስላለው ጦርነትና ስለ ቀጣዩ የቀጠናው እጣ ፈንታ ለጋዜጠኞች መግለጫ በሰጡበት ወቅት የአሜሪካ ጦር የኢራንን የባህርና የአየር ብሎም የሚሳኤል አቅም ከፉኛ በመምታት መላውን የክፋት ግዛት ደምስሰነዋል ሲሉ ተናግረዋል። ከጦርነቱ ማብቂያ በኋላ የኢራን ግዛታዊ ይዞታ ወይም ካርታ ከፍተኛ የጂኦፖለቲካ ለውጥ ሊያስተናግድ እንደሚችል፣ የኢራን ካርታም እንደ ቀድሞ ሊቀጥል እንደማይችል ፍንጭ የሚሰጥ ንግግር አድርጓል። አሁን እያየነው ያለነው እንቅስቃሴ ወታደራዊ ኃይልን የማሳየት ተግባር ብቻ አይደለም፣ ኢራንን በ3 አቅጣጫ የሚዘጋ ስትራቴጂካዊ ከበባ ነው። ዩኤስኤስ ጆርጅ ኤች ደብሊው ቡሽ ወደ ምስራቃዊ ሜዲትራኒያን መምጣት በክልሉ የሚገኘውን የአሜሪካን የአየርና የባህር ላይ የበላይነት በእጥፍ ነው የሚያሳድገው። ይህ ውሳኔ የመጣው ደግሞ ቀደም ሲል በአካባቢው ከነበሩት ከዩኤስኤስ አብርሃም ሊንከንና ከዩኤስኤስ ጀራልድ ፎርድ ጋር የተቀናጀ ጥቃት ለመሰንዘር በማለም ነው። በስትራቴጂካዊ እይታ ይህ ጉዳይ አሜሪካ የባህር ኃይሏን በኢንቨርትድ ፒራሚድ መልክ አሰልፋለች። ይህ ማለት እጅግ አስፈላጊና አውዳሚ የሆኑትን ኃይሎች በግንባር ቀደምትነት በማስቀመጥ ኢራንን የማዳከም ስራዋን ጀምራለች ማለት ነው። እነዚህ 3 ግዙፍ መርከቦች አሰላለፋቸው በጦርነቱ ስልት ላይ የሚፈጥረው ልዩነት ምንድን ነው? በተለይ የዩኤስኤስ ጀራልድ ፎርድ በስዊዝ ካናል በኩል ተሻግራ ወደ ቀይ ባህር መግባቷ ምንድን ነው መልእክቱ የሚለውን ስንመለከት የጀራልድ ፎርድ መርከብ በስዊዝ ካናል በኩል አልፋ በቀይ ባህር ላይ መቆሟ የሁቲ አማጽያን በኢራንና በእስራኤል መካከል እየተካሄደ ባለው ቀጥተኛ ግጭት ውስጥ ጣልቃ እንዳይገቡ እንደ ብረት ግድግዳውን ያገለግላል። በሌላ በኩል ደግሞ ዩኤስኤስ አብርሃም ሊንከን በፋርስ ባህረ ሰላጤ በኩል በመሆን የኢራንን የባህር ኃይል ከደቡብ ምስራቅ በኩል እየተጫነች ነው የምትገኘው። አሁን የምትመጣው ጆርጅ ኤች ደብሊው ቡሽ ደግሞ ከሜዲትራኒያን በኩል በመሆን ለእስራኤልና በዮርዳኖስ ለሚገኙ የአሜሪካ የጦር ሰፈሮች የአየር ከለላን ነው የምትሰጠው። በአጠቃላይ ታዲያ አሜሪካ ኢራንን በ3 ማዕዘን ከበባ ውስጥ በማስገባት ማንኛውም የሚሰነዘር ጥቃት ፈጣንና አውዳሚ ምላሽ እንዲከተለው ለማድረግ እየሰራች ትገኛለች። ይህ ስልት ኢራን በክልሉ ያላትን የመንቀሳቀስ አቅም በእጅጉ ለማጥበብና ዋሽንግተን ለወታደሮቿ ሞት የጀመረችውን የበቀል እርምጃ አካል ተደርጎ ይወሰዳል። ታዲያ ግጭቱ በሁለቱ ወገኖች በኩል ወደ ከፋ ደረጃ እየተሸጋገረ ባለበት በዚህ ወቅት የኢራኑ የኻታም አልአንቢያ ማዕከላዊ የጦር እዝ እጅግ አስገራሚና አደገኛ የሆነ አዲስ የጦርነት መመሪያን በይፋ አውጥቷል። የጦር እዙ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋቃሪ እንደገለጹት ከዚህ በኋላ ኢራንን ለማጥቃት ጥቅም ላይ የሚውል ማንኛውም ስፍራ የጦር ሰፈርም ይሁን የአየር ክልል የጥቃት መነሻ ተብሎ ተፈርጆ ቀጥተኛ ጥቃት ይሰነዘርበታል ይላል። ይህ መግለጫ በተለይ ጠላት መልሶ የሚገነባቸው ማናቸውም ተቋማትና መሳሪያዎች እንደገናና ደጋግመን እናፈርሳለን የሚል ጽኑ ማስጠንቀቂያ ያዘለ ሲሆን ይህም በክልሉ ለሚገኙ የአሜሪካ ጦር ሰፈሮችና አስተናጋጅ ሀገሮች ትልቅ ስጋትን ደቅኗል። የዚህ አዲስ ዶክትሪን ዋና ጭብጥም አክቲቭ ዲፌንስ የሚባለው ስልት ነው። ኢራን ቀደም ሲል ከነበራት ስልታዊ ትዕግስት በመውጣት አሁን ላይ በማንኛውም አቅጣጫ ለሚሰነዘር ጥቃት በቅጽበት ምላሽ የመስጠት ስልትን እየተከተለች ነው የምትገኘው። ሌተናል ኮሎኔል ዞልፋቃሪ በግልጽ እንዳስቀመጡት ኢራን የጎረቤት ሀገራትን ሉዓላዊነት ብታከብርም መሬታቸውን ወይም የአየር ክልላቸውን ለአሜሪካና ለእስራኤል ጥቃት ክፍት የሚያደርጉ ሀገራት ግን ከጥቃቱ ነፃ እንደማይሆኑ ሊገነዘቡ ይገባል የሚል ጥብቅ መልእክት ነው ያስተላለፉት። ይህ ማለት የጦርነት ቀጠናው ከኢራን ድንበር አልፎ አሜሪካ ወታደራዊ ንብረቶች ወደ አሰፈረችባቸው የጎረቤት ሀገራት ሁሉ መስፋፋቱ ይቀጥላል ማለት ነው። ኢራን ጠላት መልሶ የሚገነባውን ማንኛውም ነገር ደጋግመን እናጠፋለን ማለቷ በጦርነቱ የረዥም ጊዜ ሂደት ላይ ምን አይነት ተጽዕኖ ነው ያለው? በተለይ አሜሪካ በክልሉ ያላትን የመልሶ ግንባታና የሎጂስቲክስ አቅም የሚፈትን ጉዳይ እንደሚሆን ይጠበቃል። ይህ የመድከም ጦርነት ወይም አድካሚ የጦርነት ስልት ነው። ኢራን አሜሪካን በገንዘብና በቁሳቁስ ለማዳከም አልማ እየተንቀሳቀሰች መሆኑን ያሳያል።
ያሳያል። አንድን የጦር ሰፈር አሜሪካ መልሳ በገነባች ቁጥር ኢራን በሚሳኤል የምታፈርሰው ከሆነ አሜሪካ ከፍተኛ ወጪና የሰው ኃይል መስዋዕትነት እንድትከፍል ትገደዳለች። በተጨማሪም ደግሞ ዞልፋቃሪ የአሜሪካ የጦር መርከቦች ወደ ባህረ ሰላጤው ተንሳፈው ቢገቡም ሰምጠው ሊወጡ ይችላሉ ሲሉ ያስጠነቀቁበት ንግግርም ኢራን በባህር ላይ ያላትን የደፈጣ ውጊያ ብቃት እንደምትጠቀም ማሳያ ተደርጎ ተወስዷል። ይህ ዶክትሪን አሜሪካ በክልሉ ያላትን ወታደራዊ እንቅስቃሴ እጅግ ውስብስብና አደገኛ እንዲሆን የሚያደርግም ነው። በምድርና በአየር ላይ የታየ ያለው ውጥረት አሁን ወደ ዓለም አቀፍ የንግድና የኃይል መስመር ወደ ሆነው የሆርሙዝ ወሽመጥ በስፋት ተሸጋግሯል። የኢራን የጦር አመራሮች የአሜሪካ የጦር መርከቦች ወደ ቀጠናው የሚያደርጉት ጉዞ በታሪክ የታየ ትልቅ ስህተት ሲሉ ነው የገለጹት። መርከቦቹ ወደ ባህረ ሰላጤው ተንሳፈው ቢገቡም ሰምጠው ወደ ባህሩ ግርጌ ሊወርዱ እንደሚችሉ አስደንጋጭ ማስጠንቀቂያን ሰጥቷል። ይህ ዛቻ በተለይ በ1987 በብሪጅተን የነዳጅ ጫኝ መርከብ ላይ የደረሰውን ጥቃት እንደ ማስታወሻ በመጥቀስ የቀረበ መሆኑ ደግሞ ኢራን በባህር ላይ ያላትን የደፈጣ ውጊያና የሚሳኤል አቅም ለመጠቀም ዝግጁ መሆኗን ያረጋገጠችበት አጋጣሚ ተደርጎ ይወሰዳል። የዚህ ማስጠንቀቂያ ዋና መልእክት አሜሪካ በባህር ላይ ያላትን የቴክኖሎጂ የበላይነት ኢራን ባልተለመዱና ባልተመጣጠኑ አሲሜትሪክ የውጊያ ስልቶች ለመመከት መወሰኗን ያሳያል። ስጥመት የሚለው ቃል በቀጥታ የሚያመላክተውም መርከቦች በሚሳኤል ወይም በባህር ውስጥ ፈንጂዎች ተመተው ወደ ስምጡ የባህር ክፍል እንዲምዘገዘጉ የማድረግ ዓላማን ነው። ኢራን በአሁኑ ሰዓት ወሽመጡን ሙሉ በሙሉ ከመዝጋት ይልቅ የባህር ላይ ሉዓላዊነት በሚል ስም ወታደራዊ እንቅስቃሴ የሚያደርጉ መርከቦችን ለይታ የመምታት ስልት ነው እየተከተለች ያለችው። ይህ ደግሞ በባህረ ሰላጤው ላይ ለተሰማሩት የአሜሪካ አውሮፕላን ተሸካሚ መርከቦች እጅግ አደገኛ ሁኔታ ነው የሚፈጥረው። ኢራን የ1987ቱን የብሪጅተን ታንከር ታሪክ መጥቀሷ ምንድነው ትርጉሙ ካላችሁኝ፣ የብሪጅተን ታሪክ መጠቀሱ አሜሪካ የቀጠናውን መርከቦች አጅባለሁ ስትል ባለፈው በትራምፕ በኩል ላስተላለፈችው መልእክት ያንን ጥበቃ ሰብራ ኢራን ጥቃት ማድረስ እንደምትችል ለማስታወስ የተላለፈ መልእክት ነው። አሁን ባለው ሁኔታ የብሬንት ድፍድፍ ነዳጅ ዋጋ በአንድ ሳምንት ውስጥ ብቻ በ27% ማደጉ ነው የዚህ ውጥረት ቀጥተኛ ውጤት ያመጣው። ኢራን ወሽመጡን በይፋ ባትዘጋውም በንግድ መርከቦች ስም የሚንቀሳቀሱ ወታደራዊ ንብረቶችን ግን እመረምራለሁ ማለት መጀመሯ የትራፊክ ፍሰቱን በማስተጓጎል በዓለም ኢኮኖሚ ላይ ከፍተኛ ጫናን ፈጥሯል። ይህ ደግሞ አሜሪካ በወታደራዊ ብቻ ሳይሆን በኢኮኖሚያዊ ግንባርም እንድትዳከም ታስቦ የተዘረጋ የረዥም ጊዜ ስልት ነው። በሌላ በኩል በኢራን ወታደራዊ ተዋረድ ውስጥ ከፍተኛውን ስልጣን የያዘው የኻታም አልአንቢያ ማዕከላዊ ጦር እዝ በአሁኑ ሰዓት የአሜሪካና የእስራኤልን ጥቃት ለመመከት የሚያስችል የተቀናጀ የጦርነት ስልት በይፋ መዘርጋቱን አስታውቋል። የጦር እዙ ምክትል አዛዥ ብርጋዴር ጀነራል ኪዮማርስ ሄይዳሪ እንደገለጹት ከሆነ ይህ ማዕከል ከመደበኛ ሰራዊት ወይም አርሚና ከአብዮታዊ ዘቡ IRGC በላይ ሆኖ አጠቃላይ ጦርነት እቅዶችን የመቅረጽ የማጽደቅና በጦር ሜዳ ላይ የመምራት ኃላፊነትን ተሰጥቶታል ብሏል። ይህም ታዲያ ኢራን የምትሰነዝራቸው ጥቃቶች በተለያዩ ዘርፎች ተበታትነው የሚቀሩ ሳይሆን ከአንድ ማዕከል የሚመሩና እርስ በርሳቸው የሚደጋገፉ መሆናቸውን የሚያረጋግጥ ነው። የዚህ ማዕከላዊ እዝ መጠናከር ታዲያ ኢራን ወደ አጠቃላይ ጦርነት ወይም ቶታል ፉል ስኬር ዋር መሸጋገሯን የሚያሳይ ትልቅ ምልክት ነው። ጀነራል ሄዳሪ እንዳብራሩት ከሆነ የኢራን ወቅታዊ ስልት የተቀናጀ ውጊያ ነው፣ ኮምባይንድ ወርፌር ይባላል። ይህ ማለት የሚሳኤል ጥቃቶች ብቻቸውን አይሰነዘሩም። ይልቁንም ከስልታዊ ድሮኖች ወይም እነዚህ ስትራቴጂክ ድሮንስ የምንላቸው ከሳይበር ጥቃቶች ጋርም ተቀናጅተው በአንድ ላይ ወደ ጠላት ይተኮሳሉ። ለምሳሌ ይህ ሃይበር የምንለው አራተኛ ትውልድ የኢራን ባሊስቲክ ሚሳኤል አለ። ይህን ሚሳኤል በድሮን መንጋዎች ታጅቦ እንዲተኮስ በማድረግ የጠላትን የአየር ክልል ስርዓቶች ግራ የማጋባትና የመስበር አቅም እንዲኖረው ማድረግ ማለት ነው። ይህ የተቀናጀ ስልት በተለይም በባህር በአየርና በህዋ ወይም በስፔስ ላይ የሚካሄደውን ፍልሚያ የአሜሪካ ጦር ከዚህ ቀደም ካጋጠሙት ውጊያዎች በተለየ መልኩ እንዲፈትነው ያደርጋል። ጀነራሉ ሊያሳዩ የፈለጉት አሜሪካ ከዚህ ቀደም ከነበሯት ደካማ ጠላቶች በተቃራኒ አሁን የገጠማት ጠላት ዘመናዊ ቴክኖሎጂን ከቆራጥ የሰው ኃይል ጋር ያቀናጀ መሆኑን ነው። ኢራን በአሁኑ ሰዓት የአሜሪካና እስራኤልን የመረጃ የበላይነት ለመስበር የራሷና የሩሲያን የሳተላይትና የድሮን መረጃዎችን እንደምትጠቀም ነው መረጃዎች የሚያሳዩት። ይህ የተቀናጀ ውጊያ አሜሪካን በአንድ ግንባር ብቻ ሳይሆን በሁሉም አቅጣጫዎች እንድትወጠር ነው የሚያደርጋት። ጀነራል ሄዳሪ በግልጽ እንዳስቀመጡትም የኻታም አልአንቢያ እዝ የውጊያን ሰሌዳ የነደፈው አሜሪካውያን የሬሳ ሳጥኖቻቸው እስኪሞሉና ከቀጠናው እስከሚወጡ ድረስ ውጊያው እንዳይቆም በሚያደርግ መልኩ ስለመሆኑ ነው። ይህ ምዕራፍ ደግሞ ግጭቱን ወደ ረዥም አድካሚና እልቂት ወደ ተሞላበት ምዕራፍ የሚወስደው ነው። ይህ በወታደራዊ ግንባር እየታየ ያለው ፍልሚያ ወደ ዲፕሎማሲያዊ መድረክ በመሸጋገርም በባህረ ሰላጤው ሀገራት ላይ ከፍተኛ ጫናን እያሳደረ ነው የሚገኘው። የኢራን የጦር አመራሮች በይፋ እንደገለጹት አንዳንድ የክልሉ ሀገራት ከቴህራን ጋር በዲፕሎማሲያዊ መስመር በመገናኘት
ከ48 ሰዓት እስከ 1 ሳምንት የሚደርስ የእፎይታ ጊዜ ወይም ግሬስ ፔሪድ እንዲሰጣቸው ጠይቀዋል። ይህ ጥያቄ የመጣው ሀገራቱ ከአሜሪካ ጋር ያላቸውን ወታደራዊ ግንኙነትና የጦር ሰፈሮቻቸውን ሚና በተመለከተ ያላቸውን አቋም በግልጽ እንዲያሳውቁ ኢራን በሰጠችው ጠንከር ያለ ማስጠንቀቂያ ሳቢያ ነው። ይህም በክልሉ ያሉ የአሜሪካ አጋሮች በዋሽንግተን የደህንነት ዋስትናና በኢራን የሚሳኤል ዛቻ መካከል አደገኛ በሆነ ጣብቂኝ ውስጥ መውደቃቸውን የሚያሳይ ነው። ኢራን በአሁኑ ሰዓት የጎረቤት ሀገራትን ሉዓላዊነት እናከብራለን ብትልም ከተግባራዊ ማስፈራሪያ ጋር አቀናጅታ ነው ይህን ንግግር የተጠቀመችበት ያለችው። ብርጋዴር ጀነራል ኪዮማር ሴዳሪ በግልጽ እንዳስቀመጡት ኢራን ከጎረቤቶቿ ጋር ጠብ አይኖራትም፣ ማንኛውም አሜሪካውያንን የሚያስተናግድ ቋሚ ወይም ተንቀሳቃሽ ተንሳፋፊ ጦር ሰፈር ግን እንደ ጠላት ኢላማ ነው የሚቆጠረው። ሀገራቱ የጠየቁት የጊዜ ገደብ ከቴህራን ጥቃት ለመዳን ሲሉ የአሜሪካ ጦር ከግዛታቸው ሆነ ኦፕሬሽኑ እንዳያከናውን ለማገድ ወይም ከአሜሪካ ጋር ያላቸውን ግንኙነት ለመከለስ የሚጠቀሙበት ይሆናል ተብሎ ይጠበቃል። ይህ ስልት በአሜሪካ የክልላዊ ጥምረት ወይም ሪጂናል አሊያንስ ትልቅ ስንጥቅን የመፍጠር ዓላማ አለው። ይህ ሁኔታም የአሜሪካን የመንቀሳቀስ ነጻነት ወይም ፍሪደም ኦፍ ሙቭመንት በእጅጉ ይገታል። አንዲት ሀገር የአየር ክልሏ ወይም የጦር ሰፈሯን ለአሜሪካ ዝግ ካደረገች ዋሽንግተን በኢራን ላይ የምታደርገው ስልታዊ ጥቃት ይዳከማል። ኢራን ይህንን ስልት የምትጠቀመው ደግሞ ጎረቤት ሀገራት ገለልተኛ እንዲሆኑ ለማስገደድ ነው። ጀነራል ሄዳሪ እንደሚሉት ኢራን የአንዳንድ ሀገራትን ጥያቄ ተቀብላ የእፎይታ ጊዜውን ፈቅዳለች። ግን ይህ ማለት ጊዜው ሲያልቅና ሀገራቱ አቋማቸውን ካላሳወቁ ኢራን በእነዚህ ሀገራት የሚገኙ የአሜሪካ ሰፈሮችን የጥቃት መነሻ ብላ ለመምታት ወደ ኋላ አትልም። ይህ ደግሞ አሜሪካ በክልሉ ያላትን ወታደራዊ ተሰሚነት የሚፈታተን ትልቅ ዲፕሎማሲያዊ ድል ለቴህራን ያስገኛል። በዚህ ጦርነት ውስጥ እጅግ አስደንጋጭና የማያሻማ ጥያቄ ሆኖ የተሰማው ከጦርነቱ ፍጻሜ ጋር በተያያዘ ነው። ብርጋዴር ጀነራል ኪዮማር ሴዳሪ በግልጽ እንደገለጹት ኢራን ይህንን ጦርነት የምታቆመው የአሜሪካና የእስራኤል ቀንድ ሲሰበርና ጠላቶቿ ሙሉ በሙሉ እጃቸውን ሰጥተው ከቀጠናው ሲወጡ ብቻ እንደሆነ ገልጻለች። ጄኔራሉ የአሜሪካ መኮንኖችና ወታደሮች የሬሳ ሳጥኖች በመርከብ ተጭኖ ወደ ሀገራቸው እስኪመለሱ ድረስ ውጊያው አይቆምም ሲሉ ነው በቆራጥነት የተናገሩት። ይህ መግለጫ ለኢራን ለረጅም ጊዜና ለከፍተኛ መስዋዕትነት የሚጠይቅ ጦርነት ዝግጁ መሆኗን ያረጋገጠችበት ነው። የጦርነቱን እጣ ፈንታ የምትወስነውም ራሷ ኢራን እንደሆነች አጽንኦት የሰጡበት ንግግር ነው። የዚህ ንግግር ዋና መልእክት አሜሪካን ዋር ኦፍ አትሪሽን ውስጥ የመክተት ስልት ነው። ጀነራል ሄዳሪ የ8 ዓመቱን የኢራን ኢራቅ ጦርነት ልምድ በመጥቀስ ለኢራን ጊዜ ትርጉም እንደሌለውና የሰው ኃይል የማሟጠጥ ስጋት እንደሌለባቸውም አንስተዋል። ስልታዊ ግባቸውም አሜሪካውያንን በሁለት ምርጫዎች ውስጥ ማስገባት ነው። ወይ በፋርስ ባህረ ሰላጤ ግርጌ ለባህር እንስሳት ሲሳይ መሆን ወይም በሬሳ ሳጥን ተጭኖ ወደ አሜሪካ መመለስ። ይህ አይነቱ ቀጥተኛና ሰቃቂ ዛቻ ደግሞ በአሜሪካ የፖለቲካ አመራርና በህዝብ አስተያየት ላይ ከፍተኛ የስነ ልቦና ጫናን ለመፍጠር ታስቦ የተሰነዘረ ነው። ጄኔራል ሄዳሪ የእስራኤል ከተሞች እንደ ጋዛ ጎድናዎች ሆነዋል ማለታቸው፣ እስራኤላውያን ከሳይረን ድምጽ ጋር መላመድ አለባቸው ማለታቸው በጦርነቱ ስነ ልቦናዊ ገጽታ ላይ የሚያመጣው ለውጥ ይኖራል። ይህም የስነ ልቦናዊ እኩልነት ወይም ሳይኮሎጂካል ፓሪቲ የመፍጠር ስልት ነው። ኢራን እስራኤል በጋዛ ላይ ያደረሰችውን ውድመት በራሷ ግዛት ላይ እንድትቀምሰው የማድረግ ዓላማ ነው ያላት። የአየር ወረራ ሳይረን ድምጽ የእስራኤላውያንን የዕለት ተዕለት ህይወት አካል እንዲሆን በማድረግ ነው የምትሰራው። ይህ ደግሞ የደህንነትና የሰላም ስሜት ሙሉ በሙሉ ለማጥፋት ኢራን እየሰራች ነው። ጀነራሉ በማንኛውም ጎዳናና ማንኛውም ግዛት ውስጥ እንፈልጋቸዋለን እናጠቃቸዋለን ማለታቸው ጦርነቱ የተወሰነ ግንባር ወይም ክልል የሌለውና ጠላትን እረፍት የማይሰጥ መሆኑን ለማሳየት ተጠቅመውበታል። በአጠቃላይ ግን ኢራን ጦርነቱን የምታየው እንደ ቅዱስ ተልእኮና እንደ በቀል እርምጃ በመሆኑ እስከ መጨረሻው ድረስ ለመሄድ ያላትን ፍላጎት በተደጋጋሚ በተለያዩ አጋጣሚዎች እያስመለከተችን ትገኛለች በማለት የዕለቱን የልዩ ጥንቅር መሰናዶዬን እዚህ ጋር እቋጫለሁ። በልዩ ጥንቅሩ ላይ የነበራችሁን ሀሳብ አስተያየት በኮመንት መስጫው ላይ አስቀምጡልን። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼርና ሰብስክራይብ ማድረጋችሁን ደግሞ እንዳትዘነጉ ለማለት እወዳለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። ሰላም። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ክፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100% ሲከፍሉ 30% በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ ቸርችል ጎዳና፣ ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትስአፕ፣ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ